ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን በቸርነትህ የአባትነት ፍቅር ሳይለየን እያለንበት ሰብስበህ በዚህ ዓመታዊ በዓል ዓመቱን ጠብቀን እንድናመሰግንህ እንድናከብርህ የፈቀድክልን በምሕረትህ በቸርነትህ በይቅርታ በጥባቆትህ በመግቦትህ የሰበሰብከን የጠበቅከን አምላካችን ክብር ምስጋና ውዳሴ ላንተ ይሆንልን። አምላካችን እግዚአብሔር እስካሁን በነበረን ጊዜ ኃይሌቱ መዝሙሩ ቅዳሴው በተለይ መዝሙሩ የሚገርም ልብ የሚመስል ነበርና እግዚአብሔር እናመሰግናለን። ክብር ሁሉ ለእሱ ይሆንልን። ቀሪውን ጊዜ እግዚአብሔር ራሱ ለእኛ የሚያስፈልገን ትምህርት ያስተምረን። በነቢያት ለሐዋርያት ለሊቃውንት የገለጸ መንፈስ ቅዱስ ለእኛም ይግለጽልን። ቤተ ክርስቲያንን እየመራ እስካሁን ያቆየ አምላክ እኛንም አሁን ያስተምረን። ጉባኤውን ይባርክልን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። ኩራማችሁ አደረሳችሁ። ዛሬ የዛሬው በዓል በብሉይ ኪዳን ተአምርም መቅሰፍትም ችግርም የተደረገበት የምናስብበት በዓል ነው። ስንት እግዚአብሔር ከሁላችን ጋር ይሁን እና እስቲ መጽሐፍ ቅዱስ ከቤታችሁ ያለ ሰዎች እጃችሁን ያሳዩ። መጽሐፍ ቅዱስ ከቤታችሁ ያላችሁ የምታስቀምጡበትን ቦታ የምታውቁስ እና እንግዲህ ስትሄዱ ከቤታችሁ የዛሬውን ሀሳብ እንድታነቡት የምንማረው በመጽሐፈ ሳሙኤል ቀዳማዊ ከምዕራፍ 1 ጀምሮ እስከ 4 ባለው ውስጥ ያለው ነው እና በዚህ ውስጥ በጣም የተለያዩ ታሪኮች ተዘግበዋል እና ይህንን ታሪክ ሰብስቤ ርዕስ ሳወጣ አንድ ርዕስ መጣልኝ። ምን የሚል መሰላችሁ? እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ፣ እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ ምን ይፈጠራል? ሕክምና የማያውቁ ሰዎች ዶክተር ሲሆኑ ምን ይፈጠራል? መሐንዲስነት የማያውቁ ሰዎች ቤት ሲሰሩ ምን ይፈጠራል? የሰማችሁ ነው? ፊደል የማያውቁ ሰዎች አስተማሪ ቢሆኑ ምን አይነት ተማሪ ያወጣሉ? አመፀኞች መሪዎች ቢሆኑ፣ ውሸታሞች አታላዮች መሪዎች ቢሆኑ ምን ይፈጠራል? ይሄንን ነው እንግዲህ የምናየው ዛሬ። እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ ምን ይፈጠራል? በማህበረሰብ ዘንድ ጥላቻ፣ እርስ በርስ መባላት፣ የሥነ ምግባር ዝቅጠት፣ በምድር ላይ ኃጢአት የሚባለው ነገር ስጋ ለብሶ ገዝፎ ይታያል ማለት ነው። ጠቅለል ባለመልቱ እኛ ሀፍረት የምንለው ነገር እግዚአብሔርን የማያውቁ ሰዎች ካህናት በሆኑበት አገር ያለ ሀፍረት ይሰማል ማለት ነው። እንደዚያ ነው በብሉይ ኪዳን የነበረው። የኤሊ ልጆች ካህናት ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ፣ እግዚአብሔርንም አያውቁም ነበር። በዚህ ዘመን እጅግ መንፈሳዊ ጽልመት፣ ድቅድቅ ጨለማ ይሆናል። ማህበረሰብ ሊያውቅ የሚገባውን ነገር ስለማያውቅ እውር ድንብሩን ይሄዳል። ሌብነት፣ አጭበርባሪነት፣ በቤተሰብ ችግር፣ በአምልኮ ቦታ ችግር፣ በያሉበት ብስጭት ይሆናል። የአንድ ቤተሰብ ታሪክ እናያለን እዚህ ላይ። አንድ ሰው በዚያ ዘመን 2 ሚስት ማግባት ቀላል ነበር። በዚያ ሕግ እንትን አልነበረም። ስለዚህ አንድ ሰው ሐና የምትባልና ፍናና የሚባሉ ሚስቶች የነበሩ ሰው ነው። ሐና መካን ነበረች። ስለዚህ ያቺ ልጅ አላት። ሐናን ታበሳጨት ነበር። እንዲህ ይላል ቃሉ፣ እግዚአብሔርን ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷን ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ቤተ መቅደሱ ቤተ አገልግሎት ቦታዎች ስትሄድ ብስጭት ነበር። በቤትም ብስጭት ነበር። በየትኛውም ቦታ መልካም ነገር አልነበረም።
ምክንያቱም ሐና መካን ስለነበረች በዚያ ዘመን መካን መሆን ማለት ኃጢአተኛ ነው ተብሎ መኮነን ማለት ነው። የሰማችሁ ነው። ሐና በዚያ ማህበረሰብ ኃጢአተኛ ነች ተብላ ተኮንና ስለነበር ይህንንም የሚገላግል ካህን ስላልነበረ ይህንንም የሚያጽናና ካህን ስላልነበረ ብስጭት ልቅሶ ነበር። ሐናም ታለቅስ ነበር ይላል። አንዳችም አትቀምስም ነበር። የእግዚአብሔር ዕዳ መስዋዕት ካቀረቡ በኋላ የመስዋዕቱ ተረፍ ለእነሱ ይሰጣቸው ነበር። ያ እዚያም አትቀምስም ነበር። ተስፋ የመቁረጥ ነበር። ይቺ ሐና አንድ ሰው ብቻ ነበረች፣ እስራኤል ነበረች። ያቺ ሐና እስራኤል በዚያ ዘመን ተስፋ የቆረጠች ነበረች። በድቅድቅ ጨለማ ውስጥ ያለች፣ ወደ ግራና ወደ ቀኝ ማለት የማይችሉ ጠቅለል ባለ በአንድ ቃል ገልጸው የንጋት ጨለማ ውስጥ የተቀመጠች ሀገር ነበረች። ካህናቱ ምን ያደርጉ ነበር? በዚህ ዘመን እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ በእግዚአብሔር ፊት ታላላቅ ኃጢአቶች ያለ ፍርሃት ይሰራሉ። ያለ ፍርሃት ያደርጉታል። እንዲህ ይላል ቃሉ፣ የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። ሁለት ነገር ነው የያዙት። በነገራችን ላይ እነዚህ ሰዎች በዚያ ዘመን ካህናትም ናቸው፣ እንደገና ፈራጆችም ናቸው። መሳፍንት ነው። ሁለቱ ስልጣን ነው የያዙት። እኔ ጋር ናቸው። ሁለቱ የሃይማኖትን ስልጣን የፖለቲካውን ስልጣን ነው የያዙት። ሁለቱም በእጃቸው። እንደነዚህ አይነት ሰዎች እዚያ ቦታ ላይ ሲቀመጡ አስቡ። ድሃን ይለቅጣል፣ ያስለቅሳል። በአንድ ችግር ላይ ሌላ ችግር፣ በሌላው ችግር ላይ ሌላ ችግር፣ በሌላው ችግር ላይ ሌላ ችግር። ሰው ሲያዝን ደስ ይላቸዋል። ሰው ሲራብ፣ ሰው ሲጠማ ደስ ይላቸዋል። ስለዚህ እነዚህ ሰዎች እግዚአብሔርን አያውቁም። እግዚአብሔር የሚለው ነገር እነሱ ለሚያገኙት ጥቅም ቦታ ስለሰጣቸው ብቻ። ስለዚህ ምን ይላል መሰላችሁ? ለገንዘብ ብቻ ነው የሚያገለግሉት፣ ሌላ ነገር አያደርጉም። ገንዘብ እስካገኙ ድረስ ሌላው ነገር ትርፍ ነው። አንዳንድ ጊዜ ይህ ነገር የእኛን ሀገር ይመስላል እንዴ? ይዟውን መልከት የደገ የአንዲት ልጅ ታሪክ ነግረውን ነበር። የ5 ዓመት ምናምን እና እየረበሸች አስቸግራቸው አንዲት ልጅ ነበረች ይሏታል። እንዲህ የምታደርግ እንዲህ የምታደርግ ከዚያ አባቷ ሲመጣ እንዲህ የምትል ከዚያ የእሷ ታሪክ እኔ ነው እንዴ አለች። የምትሰራው አውቃ ነው። ይሄ ነገር የኛ ታሪክ ነው እንዴ? ይሄ ነገር አሁን በእኛ ሀገር የሚሰራ ነው እንዴ? ያስፈራል። እግዚአብሔርን የማያውቁ ካህናት፣ እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ በእነሱ ድርሻና በእግዚአብሔር ድርሻ መካከል ያለውን አይለዩም። ሁሉ ነገር ለእነሱ ምቾት እንዲሆን ነው የሚፈልጉት። እነሱ እስከተመቻቸው ድረስ የእግዚአብሔር ነገር ትርፍ ነው። እንዲህ ይላል የካህናቱ ልማድ በሕዝቡ ዘንድ እንዲህ ነበር። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። እኔ እፈራለሁ ይንሳል። በእጁም 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይወስድ ነበር። ሜንጦውንም ያወጣው ሁሉ ካህኑ ለእርሱ ይወስደው ነበር፣ ለራሱ ይወስደው ነበር። ለእግዚአብሔር ክብር ወይም ከዚያ ላሉት የለም። ወደዚያም በመጡ ጊዜ በእስራኤል ላይ በሴሎ እንዲህ አድርጉ ነበር። እነዚህ ሰዎች ካህናት ናቸው። እንደገና ምንድን ናቸው ያልኳቸው? መሳፍንትም ናቸው፣ ገዦችም ናቸው። በሌላ ቋንቋ ካህናትም ናቸው። በአሁኑ ብናስቀምጠው የጠቅላይ ሚኒስትሮችና ሚኒስትሮችም ማለት ናቸው ማለት ነው። እንዲያርጋቸው አስቀምጠው። ስለዚህ ሁሉንም የያዙ ናቸው ማለት ነው። እንዴት ነው ይሄ ነገር? እኛን ሊመስል ነው።
ከዚህ ጋር ደግሞ ሌላ ትዕቢተኞች በሁሉም መስክ ራሳቸውን የሚያስቀድሙ ነው የሚሆኑት። እግዚአብሔርን የማያውቁ ሰዎች ካህን ሲሆኑ እንዲህ ይላል። ስሙን ሳያቃጥሉ የካህኑ ሎሌ መጥቶ እንግዲህ ስርዓቱ ምንድነው? መስዋዕት ይቀርባል። የእግዚአብሔር ድርሻ ይቃጠላል፣ በእሳት ነው የሚቃጠለው። ከዚያ በኋላ ለእግዚአብሔር ክብር ከቀረበ በኋላ ከዚያ የተረፈውን ነው ካህናቱ ደግሞ የተገባቸው የሚያደርጉት። ግን እንደዛ አይደለም። እነዚህ ስሙትን ማመረም አድርጋቸው ደግሞ ራሳቸውን የሚያስቀድሙ ነበር። ደግሞ ስሙን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ካንተ አይወስድምና እጠብስለን ዘንድ ለካህኑ ስጋ ስጠኝ ይለው ነበረ። ገና የእግዚአብሔር ነገር ሳይብቅ እኔ ወስድለት ዘንድ ስጠኝ፣ አንተ አያስፈልግም፣ አንተ ውጣ አንጣና ስጠኝና እኔ ልጠብስለት ነው ለካህኑ ይላል። ይህን ያቀረቡት ሰዎች እንዲህ አሉ። ይህን ሳነብ አንደበቴ ተንቀጠቀጠ። ያስፈራል። ይለው ነበር። ሰውየውም ምስኪን መስዋዕት ይዞ የቀረበው ሰው አስቀድሞ ስቡን ያቃጥሉት፣ ኋላም ሰውነት ደስ የሚያሰኛትን ትወስዳለህ እባክህ ተው ቢለው እሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢ ብትል በግድ እወስደዋለሁ ይለው ነበር። ስልጣን ለነሱ ይህንን ሰጣቸው። የእግዚአብሔርንም የሌላውንም የድሃውንም የሀብታሙንም ቀምቶ የራስ ለማድረግ ስልጣን ሰጣቸው። ስልጣን እንዴት ጥሩ ነው! ስልጣን ሳይማሩ የተማሩ ያስመስላል። በሀገራችን የሌለህን ሀብታም ያደርግሃል። ስትዋሽ የሚናገርህ የለም ባለስልጣን ከሆንክ። ነገ ዋሽተህ ከነገ ወዲያ ብትዋሽ ግድ የለም ባለስልጣን ከሆንክ። እንደዚህ ማለት ነው። የሚሰሩትን የማያውቁ ሰዎች በማያውቁት ላይ ሲመደቡ እንደዚህ ነው የሚሆነው። ይሰማል። ይሄ የኛ ታሪክ ነው። ይለው ነበር። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበር። እግዚአብሔርን ይንቁ ነበር። ይንቁ ነበር። ግማሹን አሮዬ ነው ያለፈበት ነው ይላል። ሌላውን ደግሞ ይሄን ለእኔ ስለማይስማማኝ አያስፈልገኝም ይላል። እሱ የሚያስፈልገው ምናልባት ሆዱን የሚያሞላው ምናልባት ስልጣኑን የሚያቆይለት። ይሄ ብቻ አይደለም። ቀጥሎ ያለውን ለማንበብ እንኳን አንደበት ይተሳሰራል። አንደበት ይተሳሰራል ለማንበብ እንኳን። እግዚአብሔርን ስለማያውቁ የሥነ ምግባር ሰዎች አይደሉም። ኤሊም እጅግ አረጀ። ልጆቹ በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ሲጠፋ ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። በመገናኛው ድንኳን በቤተ መቅደሱ አካባቢ ማለት ነው። አየህ፣ እግዚአብሔር የማያምኑ ሰዎች ካህናት ሲሆኑ እንደዚህ ነው። እግዚአብሔርን የማያምኑ ሰዎች ካህናት ሲሆኑ በቃ ልብስ ገዝተው መልበስ ብቻ ነው ጨነቃቸው። ስልጣን ካለ ልብስ ገዝተው ከለበሱ ነኝ ካሉ ናችሁ ተመጡ ይላል። ነኝ ካሉ ናችሁ በሉን ብለው ሊያፋጥጡ ይቻላል። እኔ ማንኝና ይላል። የምድር እርግማን ነው። ኤሊ አንድ ነገር ሞከረ ሊመክር። ህዝቡን ኃጢአተኛ አደረጉት ነው የሚገርማቸው። ህዝቡን ኃጢአተኛ አደረጉት።
ያደክማል ወይስ ይሰማል? ይሄ እንቅልፍ አያመጣም? ኧረ ያመጣል። እንዲህ አለ ኤሊ፣ ስለ ክፉ ስራችሁ ከዚህ ሕዝብ የሰማ ሁሉ ሰምቻለሁ። ስለ ክፉ ስራችሁ ከሕዝቡ ሁሉ ሰምቻለሁ። ሕዝቡ የሚያውቀው እግዚአብሔርን የማያውቁ ካህን ሲሆኑ ሕዝቡ የሚያውቀው ክፉ ስራቸው ብቻ ነው። ያ ነው የሚታየው በማህበረሰቡ። እንዲህ አለ፣ ስለ ክፉ ስራችሁ ሰምቻለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆች ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ የእግዚአብሔርን ሕዝብ የሚያገለግሉትን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? ኧረ እባካችሁ ተለመኑ ነው የሚለው። ዛሬም እንላለን፣ ዛሬም እንናገራለን፣ ዛሬም እንጠራለን፣ ዛሬም እንጮኻለን። ንስሐ ግቡ ስንል ፖለቲካ ነው የምትሉ፣ ወደ ልባችሁ ተመለሱ አካሄዳችሁ መልካም አይደለም ስንል እኔ እንዲህ ስላልኩ ነው ብላችሁ ዘራችሁን የምትጠቅሱ ዛሬም እንናገራለን፣ ወደ ልባችሁ ተመለሱ። ዛሬም ያለማቋረጥ እንናገራለን፣ አካሄዳችሁ ትክክል አይደለም፣ እንደ ኤሊ ልጆች ናችሁ፣ በማታውቁት ነገር ገብታችሁ እየዘበረቃችሁ ነውና አቁሙ እንላለን። በቀረው ውጤቱ መጥፎ ነው የሚሆነው። ሰውስ ሰውን ቢበድል እግዚአብሔር ይፈርድለታል። ሰው ግን ከእግዚአብሔር ጋር ከተጣላ ስለሱ የሚፈርድ ማን ነው አለ። መልሱ ምን እንደሆነ ታውቃላችሁ? ልንገራችሁ መልሱን። እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። አይሰሙም። ወገኔ ልብህን አታደንድን። ወገኔ እግዚአብሔር ያያል። የእግዚአብሔር ዓይኖች ከድሆች ጋር አለ። የእግዚአብሔር ዓይኖች ከሚታረዱት ጋር አለ። የእግዚአብሔር ዓይኖች በቢላዋ ከታረደችው ሕፃን ልጅ አንገት አለ። የእግዚአብሔር ዓይኖች ከካህኑ አለ። ያያል። ፍርዱ የመጣለት እናንተን አያድርገኝ። ዛሬ ተመለሱ። የኤሊ ልጆች እምቢ አሉ፣ ሊሞቱ ወስነዋልና ውጤቱ ምን ይሆናል? እንዲህ በሆነ ጊዜ ውጤቱ ምን ይሆናል? ጠላት ተነሳባቸው። በዚያ ሀገር ላይ ጦርነት ተነሳ። ጦርነት ሲነሳ ሰራዊቱ ሄደ። ያለጋላችሁ ጦርነት እንዲነሳ ደግሞ ይፈልጋሉ እንደነዚያ ሰዎች። ምክንያቱም የነሱ ኃጢአት እዚያ ከቤተ መቅደሱ እንዳይታወቅባቸው ግርግር እንዲፈጠር ይፈልጋሉ። ግርግር እንዲፈጠር የነሱ ደካምነት እንትን ለማለት ግርግር እንዲፈጠር በየቦታው ጦርነት ተነሳ። መጽሐፍ ቅዱስ ነው ማነበው፣ ልብ ወለድ አይደለም። እየተናገርኩ ያለውን መጽሐፍ ቅዱስ የእግዚአብሔር ቃል ነው እየተናገርኩ ያለው። ስለዚህ ወታደሩ ታዞ ሄደ። መከረኛ ወታደር ታዞ ሄደ። በአንድ ጊዜ 30,000 እርግፋ ተሰበሰቡ እስራኤላውያን። አሁን እንግዲህ ተመልከቱ። አሁን በዚህ ጊዜ እንግዲህ ያላከበሩትን አምላክ ያላመለኩትን አምላክ የማያውቁትን አምላክ ሊማጸኑ ነው። እኔ ጋር ናቸው አይደለ? የማያውቁትን አምላክ የማያከብሩትን አምላክ ሊማጸኑ ነው። አሁን 30,000 እንደዚህ ወደቀ እና ምን አሉ? ህዝቡም ወደ ሰፈር በወጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? ስለምንድን ነው የመታን? አልገባቸውም።
ስለምንድን ነው ያ ሁሉ ወታደር ጭድ ሆኖ የቀረው? በመካከላችን እንዲሄዱ ከጠላቶቻችን እጅ እንዲያድኑን የእግዚአብሔርን ቃል ኪዳን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከዚያ አመጡ። ያላከበርከው አምላክ በመከራ ቀን አያከብርህም ወንድም አለ። አይሆንም። ይሄ መጨረሻ ነው። አዎ ታቦቱ ይሰራል። ከዚያ በፊት ጠላትን አርበድብዷል። እስራኤልን የዮርዳኖስን ባህር ከፍሏል። እስራኤላውያን በሄዱበት ሁሉ ደግፏቸዋል። በዚህ ጊዜ ግን የለም። ምክንያቱም አላከበሩትማ። የማያውቁ ሰዎች ናቸዋ። የራሳቸውን ጥቅም ሲያሳድዱ የኖሩ አገልጋዮች ናቸዋ። ተመታለባ። ስለዚህ ሁለቱ የአፍኒንና የኤሊ ልጆች አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያው አብረው ሆኑ። እንግዲህ መጨረሻው ይሄ ነው። በግድ ትሄዳለህ። አሁን እንግዲህ ታቦት እነሱ አገልጋዮች አይደሉም? ምንድን ነው ያልኳቸው? እግዚአብሔርን የሚያውቁ አገልጋዮች ናቸው አይደለ? አገልጋይ ስለሆኑ የቃል ኪዳኑ ታቦት ሲል አብረው መሄድ አለባቸው። አገልጋይ ናቸው፣ አታመልጥማ። መጨረሻ ላይ እንደዚህ ይመጣል። መጨረሻ ላይ ትቆማለህ። ብዙ ልታታለል ትችላለህ። ብዙ ልትወጋ ትችላለህ። ሳትማር ተምሬያለሁ ብለህ ሳታደርግ አደርጋለሁ ብለህ ልታታለል። ብዙ ሰዎች ልታፋጅ ትችላለህ። መጨረሻ ግን ካንተ ይደርሳል። አይቆምም። ይደርሳል፣ አይቆምም። ስለዚህ የቃል ኪዳኑ ታቦቱን ይዘው ሄዱ። ግን እግዚአብሔር በዚያ ታቦት ውስጥ አይሰራም ነበር። ታቦቱ አይደለም የማይሰራው፣ ይዘውት የሄዱት ሰዎች ስለማያምኑበት ለእነሱ አይሰራም። እኔ ጋር ናችሁ። እግዚአብሔር አይሰራም እያልኩ አይደለም። ለሚያምኑት ዛሬም ይሰራል። በዚህ ዘመንም ሰዎች ለሰዎች ሰርቶላቸዋል። ጥቂት ቆይቼ ምናልባት ሰዓት ወደብኝ ደህና ትንሽ ልቀጥል ወይስ ደከማችሁ? ደህና ነው። እንኳን ሌሊት የተነሳ ነው አለቀ። ከዚያ ምን ሆነ መሰላችሁ? የቃል ኪዳኑ ታቦት እዚያ ሲደርስ ድብልቅልቅ አለ። የእስራኤል ሰዎች መዝሙር በቃ ድብልቅ ሆነ። እስራኤላውያን እነዚያ ጠላቶች በጣም ተነገጡ። ምን ተፈጠረ? የእስራኤል አማልክት መጥተዋል፣ ወዮልን አሉ። ምን ሊያጥሩ ነው? እነዚያን የእግዚአብሔር መንፈስ እነዚያን ፍልስጤማውያን እናንተ ፍልስጤማውያን አይዟችሁ በርቱ፣ እነዚህ ባሪያ ሊያደርጓችሁ መጥተዋል፣ አይዟችሁ በርቱ። አረ እንደው ባለፈው ይሻለኛል። እናንተ ፍልስጤማውያን ሆይ አይዟችሁ ጎብዙ፣ እናንተን ባሪያዎች ሊያደርጓችሁ ዕብራውያን ባሪያዎች ሊያደርጓችሁ ከብዙ ተዋጉ። ፍልስጤማውያን ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከ30,000 በላይ እግረኞች አለቁ። አፍኒንና ፊናስም እዚያው ሞቱ። አባታቸው የመከራቸው እዚያው ቆሙ። መጽሐፉ እንዲህ አለ፣ በዚያ ቀን ቁጣ ይነድባቸዋል፣ እተዋቸዋለሁ፣ ፊቴንም እሰውርባቸዋለሁ፣ ለአሕዛብ መብል ይሆናሉ። በዚያ ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር አገኘን እስኪሉ ድረስ ብዙ ክፉ ነገር አደርግባቸዋለሁ አለ እግዚአብሔር። አማኞች ያላመኑትን ተማረከች፣ ታቦቱ ተማረከ። ሁለቱም የኤሊ ልጆች አፍኒንና ፊናስ ሞቱ። ክብር ከእግዚአብሔር ሕዝብ ተወሰደ። እንደዚህ ነው የሚሆነው። ክብር ከእግዚአብሔር ሕዝብ ተወሰደ። እግዚአብሔርን የሚያውቁ ሰዎች ካህናት ሲሆኑ የእግዚአብሔር ክብር ከቤተ መቅደሱ ይወጣል። እግዚአብሔር ይረክሳል እያልኩ አይደለም። እሱ እንደዛ አይደለም፣ ይቀጣል እያልኩ ሙዳየ ምጽዋት እየሰበርክ
ጦማን እያደረች ያመጣች እናትን ገንዘብ የምትበረብር ሁሉ ነገ ፍርድ ትቀበላለህ። ሰውን በቆሙ እየሸጥክ አንድ ልጅ እረፍት ጠይቆ ይሄዳል። እዚያ እረፍት ጠይቆ ይሄዳል። አንዱ ወዲያው ሄድና ሙቷል ይሉና በእሱ ፈንታ ሰው ይቀጥሩበታል ገንዘብ ተቀብለው እና ልጁ ይመጣል። እረፍቴን ጨርሼ መጥቻለሁ ይላል። አይ ሙቷል እኮ ሙቷል ተብሎ ስራ ተወስዷል። ሙቷል ይህን የሚያምን ሰው ሊኖር ይችላል። ሰውየው ነው ራሱ የነገረኝ ሙታል ተብዬ ስራ የተወሰደ ያለኝ። እነዚህ ካህናት ናቸው ነው ክህነቱ። የአንዱ የአፍኒን ከፊናንስ ወይም የእሱ አንዷ እርጉዝ ነበረች። በዚያ ጊዜ ወለደች። ወደ ሞትም በቀረበች ጊዜ በዙሪያ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከ ስለ አማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል ሕፃኑን ስም ኤካቦድ ብላ ጠራችው። እርሱም የእግዚአብሔር ታቦትና ተማርኳልና ክብር ከእስራኤል ለቀቀ። እንደዚህ ነው። እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ ይሄ ነው። እግዚአብሔርን የማያውቁ ሰዎች ካህናት ሲሆኑ ስልጣናቸውን ለፖለቲከኞች ይሸጡታል። የቤተክርስቲያንን ሀብትም ለቤተክርስቲያን ለፖለቲከኞች ያድሉታል። ለሕዝብ ከመቆም ይልቅ ለፖለቲከኞች ያአልተው ነገሮች እውነት እንዳይወጡ ያደርጋሉ። ያ ደግሞ ፍርድ ያመጣል። በሚገርምና በሚደንቅ ሁኔታ በዚህ ዘመን ሰዎች ነበሩ፣ የተሻሉ ሰዎች፣ የሚጸልዩ ሰዎች። እኔ ጋር ናችሁ። በዚህ ድቅድቅ ጨለማ ውስጥ ሰዎች ነበሩ። ዛሬም አሉ። በዚህ ድቅድቅ ጨለማ፣ በዚህ መንፈሳዊነት በጠፋበት ወቅት ሰዎች አሉ። ሐና የምትባል ያቺ ቅድም የተመረረች አልኳቸው። በየዓመቱ ስትመረር አንድ ቀን ግን ቆርጣ ተነሳች። የተሰበረ ልቧን ይዛ ችግሯን ይዛ በዚያ በአምልኮ ቦታ ቀረበች። ረዥም ሰዓት ጸለየች። ልጅ አለመውለዷ ኃጢአተኛ ስላስበላት አምላኳ ከኃጢአተኝነት እንዲገላገላት ጮኸች። በእግዚአብሔር ፊት አለቀሰች፣ አነባች። ረዥም ሰዓት ቆመች። ካህኑ ወጣና አያት። እሰይ ጸልይ የሚላት መስላችኋል? እሰይ አይዞሽ ቀጥይ የሚላት መስላችኋል? አላላትም። እባክሽ ስካርሽን ቶሎ አብርጂው አላት። እንደው እዚህ መጣችሁ መልአከ ገነት እንደዚያ ቢሉ ምን ይሰማችኋል? ምን ትላላችሁ? እናንተ አትነግሩኝ። እኔም ብላችሁ የምትሉትን ልንገራችሁ። ደግሞ ዛሬ ስልክ ስላለ አየሽ እከሌ ያደረገኝን ስልክ ደውሎሽ ነው። ይህ እኮ አለ። ሐና እንደዚያ አላለች። ጌታዬ አለች በትህትና። እኔ ልቧ የተሰበረባት ኃጢአተኛ ሰው ነኝ። ልቤ ቢያዝን፣ ልቤ ቢሰበር በእግዚአብሔር ፊት አለቅሳለሁ። እግዚአብሔር ጸሎቴን ከሰማኝ ስለቴን ይዤ እመጣለሁ። እንደ ምናምንቴ አትቁጠረኝ ባሪያህን አለች። ካህኑ ደነገጠ። ኤሊ ነው። እግዚአብሔር ጸሎትሽን ይስማሽ፣ እግዚአብሔር ይባርክሻል። ተመልሳ ሄዳ እግዚአብሔር ሰማት። ሳሙኤልን ጸነሰች። እኔ ጋር ናችሁ። ተናግራ ነበር እሷ። ምን ብላ? ልጅ ከሰጠኸኝ የምወልደው ልጅ ለአንተ ይሆናል፣ ለአንተ የተሰጠ ይሆናል አለች። ለአንተ የተሰጠ ይሆናል፣ ሁልጊዜ ያንተ አገልጋይ ይሆናል። አሁን እንግዲህ አስቡ። እንዲያው ትንሽ ልምምድ ልስጣችሁ።
ቅድም ያልኩት እግዚአብሔርን የማያምኑ የማያውቁ ካህናት ናቸው አይደል? እንደ ቤተ መቅደሱ አገልጋዮች ጉቦ አለ፣ ዝሙት አለ፣ ጠቅላይ የሌለ ነገር የለም። እዚያ መጥፎ ሆኖ የሌለ ነገር የለም። የሌለው ነገር አንድ ነገር ብቻ ነው፣ መልካም ነገር። ልጅ ተስላችሁ ለእግዚአብሔር ለመስጠት 3 ዓመት ሲሆነው ለዚህ ተቋም ትሰጣላችሁ ወይ? አቤት ጥያቄው ገባችሁ? እና ዝም አላችሁ ወይ አይደለም ወይ ነው? አይ አታረም ለነሱ ለራሱ ሳይሆን ደግሞ ለኔ 10 ብርና 20 ብር ሰጥተህ እንኳን ብር የለም አባከናለሁ ከምንም ቦታ ላይውል አይደል? ምን አይደል? እምነት ይጠይቃል። እምነት ይጠይቃል። ይሄን 100 ብር ሰጥተህ እንኳን በየዓመቱ እኮ ነው አይጠቁም እንደ ሰዎች ደግሞ እናንተ በየዓመቱ ትጠይቃላችሁ። ከዚህ እንደ አይጠቁም እንደ ምንድን ነው የሚያደርጉት እኮ ነው የሚለው የሚሰጠው እኮ ደግሞ ትንሽ አንድ ሰውዬ ምን አለ መሰለኝ አወጣን እኮ ገንዘብ አወጣን እስከ 100 ብር ድረስ አወጣን በፈከራ እኮ ነው አወጣን እስከ 100 ብር ድረስ አወጣን። ለምን እንዴት ምን ያደርጉታል? እምነት ያስፈልጋል። ሐና 3 ዓመት ሲደርሰው ሲሆነው ልጇ መስዋዕቷን ይዛ ልጇን ይዛ ሄደች። እዚያ ያን ጊዜ ለሰደባት ካህን ጌታዬ ያን ጊዜ ከፊት ስትጸልይ የነበረችው ሴት እኔ ነኝ። አዎ ልጅ ስጠኝ አልኩኝ፣ አምላኬ ሰጠኝ። የሰጠኝን ልጅ ተስያለሁና ተቀበለኝ ከነመስዋዕቱ አለች። በየዓመቱ የዓመት ልብሱን የዓመት ጉርሱን እየወሰደች ትሰጣለች። በዚያ ዘመን ራእይ ብርቅ ነበር፣ ራእይም አልነበረም። የእግዚአብሔር ቃል ብርቅ ነበር፣ እግዚአብሔር አይናገርም ነበር። በእንደዚህ አይነት ዘመን እግዚአብሔር አይናገርም፣ ዝም ነው የሚለው። ራእይም ብርቅ ነበር። ሳሙኤልን ሲያገኝ ግን እግዚአብሔር ተናገረ። በቤተ መቅደሱ ገና መብራቱ እንደበራ እዚያ ተኝቶ ሳሙኤል ሳሙኤል ሳሙኤል። የእግዚአብሔር ቃል ብርቅ ስለሆነ እግዚአብሔር መጥራቱን አያውቅም። ሩጦ ሄዶ ኤሊን የጠራኸኝ ይኸው ምን ነው ጌታ ያለ። አልጠራሁም ዝም ብለህ ተኛ አለው። እግዚአብሔር ለካስ አሁንም እንደገና ሄዶ ተኛ። ሳሙኤል 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 ተመልሶ ነው ጌታዬ የጠራኸኝ አባቴ ምን ነው አለ። አልጠራሁም ዝም ብለህ ተኛ። ሄዶ ተኛ። ሳሙኤል ሳሙኤል ሩጦ ነው አባቴ የጠራኸኝ። ቆይ ይሄ ነገር እግዚአብሔር ነው አለ ሰውየው። ሽማግሌው ደግሞ ሲጠራ እነሆኝ ባሪያ ይሰማል በለው አለው። አይጋላችሁ ሳሙኤል 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 እነሆ ባሪያ ይሰማል። እግዚአብሔር ተናገረ። ኤሊን ንገረው እነዚህ እግዚአብሔርን የማያውቁ ልጆች ክህነትን ከሱ ቤት ወስዳለሁ በለው። ለክብሬ ስላልቆመ በለው። አንተ ግን ይህንን ሕዝብ ወደ ንስሐ ከፍ ታደርጋለህ አለው። እግዚአብሔር ሆይ ሳሙኤልን በኢትዮጵያ አምጣ። አምላካችን ሆይ አዎ ሳሙኤል እግዚአብሔር ተናገረ። ሳሙኤልን ሰማ። ከዚያ ጥፋት በኋላ ሳሙኤል እስራኤልን ወደ ንስሐ ይዞ ወጣ። የተማረከው የቃል ኪዳን ታቦትም ተመለሰ። ሳኦል ነገሰ። ከዚያም ዳዊት ነገሰ። ከዚያም ሰሎሞን ነገሰ። ከዚያ በኋላ እስራኤል ለ120 ዓመት ወደ ከፍታ ወጣች። በዚያ ንስሐ ዛሬም የሚያዋጣን ይሄው ንስሐ ነው። የሰማችኝ ነው። የዛሬውን በዓል የምናከብረው ይሄ ነው። ታቦተ ጽዮን ተማረከች። የቃል ኪዳኑ ታቦት ተማረከ። ነገር ግን ድል አድርጎ ተመለሰ። ኃጢአተኞች ተቀጡ፣ እግዚአብሔር ግን እንደተከበረ ይኖራል። ክብር ለአምላካችን ነው። እግዚአብሔር እንደተከበረ ይኖራል። ኃጢአተኛ ማንም ይሁን ማን መቀጣቱ የማይቀር ነገር ነው። እናገራለሁ፣ የማይቀር ነገር ነው። እግዚአብሔር ግን እንደተከበረ ይኖራል።
እግዚአብሔር የድሆችን ጸሎት ይሰማል። ሐና ዛሬም ከዚህ ካለሽ ይሰማሻል። አዎ ዛሬ ካለህ አንተም ትክክለኛ የሆንክ ሰው ሳሙኤል ካለህ ይሰማል። ዛሬ እግዚአብሔር ዛሬም ድምፅ ያስተላልፋል፣ ይሰማል። በንስሐ ሆነን እስከቀረብን ድረስ ይሄ ጣታችን ወደ ሌላ መቀሰር አይደለም። እያንዳንድ ለራስህ እየተረጎምክ ይህን ማለቱ ነው አትበል። ለአንተ ለራስህ ነው እየነገርኩ ያለው። አንተ ራስህ ተለውጥ፣ ከሌላ ሰው ጋር አታያይዝ። እዚህ ያለነው ነው እየተናገርኩ ያለሁት። ወደ ንስሐ እንመለስ፣ ወደ ጽድቅ እንመለስ፣ ወደ ከፍታ እንመለስ። ንስሐ ጽድቅና እውነት አንድን ምድር ነፃ ያወጣል። በውሸት በማታለል ሊሆን አይችልም። ግን ደግሞ ለጊዜው እግዚአብሔር ቅድስና የተደፈረ ቢመስልም መጨረሻው ግን ቅዱሱ እግዚአብሔር ቅዱስ እንደሆነ ነው የሚቀረው። ዛሬ ይህንን ነው የምንማረው። ያታለሉት አሻጥረኞቹ እውነተኛ ያልሆኑት ጠፍተዋል። እውነተኛ የሆኑት ንስሐ የገቡት በእግዚአብሔር ፊት እውነተኛው ነው የቀጠሉት። የእግዚአብሔርን ክብር ከፍ አድርገው እነሱም ተከብረው እግዚአብሔርን አክብረዋል። የትኛው ነው መሆን የምትፈልጉት? ምርጫው የእናንተ ነው። መልካሙን እንድንመርጥ እግዚአብሔር ይርዳን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችን እግዚአብሔር ይስጥልኝ።